አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ያለው አልሐምዱሊላህ። ኢክራሃ ክፍል 15 ይዤ መጥቻለሁ። ላይክ፣ ሰብስክራይብ እንዲሁም ደግሞ አስተያየታችሁን እየሰጣችሁ ስለምታበረታቱኝ በጣም አመሰግናለሁ። ኢክራሃ ክፍል 15 ሀስና ስለ አባቷ ለመናገር ወደ አሲያ ስልክ ደወለች። ሄሎ ሄሎ ኡሚ እንዴት ነሽ? አልሐምዱሊላህ። አንቺ ደህና ነሽ? አልሐምዱሊላህ አክስቴ ወንድምሽ ትንሽ ተጎድቶ ሆስፒታል ነው እና መተሽ እዩ። ወይ ዛሬ ልቤ ዝም ብሎ የሚመታው ለዛ ነው እንዴ? ኦፍ ፈርሃት ተጫጭኖኝ ነበረ። በቃ ከፈርሃን ጋር እንመጣለን። እሺ አክስቴ ደህና ዋይ። አሲያ ወደ ፈርሃን ስልክ ደጋግማ ብትደውልም ስልኩ አይሰራም። ግራ ገብቷታል። የምታደርገው ነገር ስለጠፋባት እስከ ማታ ልትጠብቀው ራሷን አሳምና ተቀመጠች። ሀኑ ወደ ውስጥ ገብታ የወንድሟን ጀናዛ ከፊቱ ላይ ያለውን ጨርቅ አነሳች። አልሐምዱሊላህ አለች። ምትለው ስለጠፋባት ፊቱ ያበራል። እስካሁን ፈገግታው አልተለየውም። ፊቱ በደም የተጨማለቀ ነው። ያስፈራል። ሀኑ መልሳ ጨርቁን አለበሰችው። እንሂድ እሺ ነይ። ወደ ክፍሏ አደረሰቻት። አልተኛችም። እህቴ ወይዬ ውዱ ማድረግ ፈልጋለሁ። አስደርግኝ። እሺ ችግር የለውም አስደርግሻለሁ። በነርሷ እገዛ የውዱ ስርዓቱን አከናወነች። ጁኔድ ለመስገድ ያመጣውን መስገጃ አንጥፋ ከመስገጃው ተሰየመች። ሰላት ሳትጀምር እንባዋ ወረደ። አላህ እኮ ሰዎች የማያዩትን የማይረዱትን የሚረዳ እና የሚያውቅ ነው። ሁሉም እሱ አዋቂ ነው። የምናለቅሰው ወደ እሱ ሲሆን ምላሹ ጣፋጭ ነው። ዶክተር አብዱራህማን በሩን ከፍቶ ሲገባ ሀና ሱጁድ ላይ ነበረች። እንዴ ለምን ተነሳች? ጠብቂያት ብዬሽ አልነበር እንዴ? ይቅርታ ዶክተር አልቻልኩም፣ አሳዘነችኝ። ማለት የሞተው ወንድሟን ለማየት ፈልጋ ወስጃት አይታ ከዛ በኋላ ልስገድ አለችኝ። ልስገድ ብላኝ ነው። አላህ ምን አይነት ኢማን ነው? ምን አይነት በአላህ መመካት ነው? ሬሳ ታቅፈው አፍያ አተው ግን እሱን ለማመስገን የሚንቀሳቀሱ እጆች፣ እግሮች፣ ወደሱ የሚያነቡ አይኖች። ሱብሃን አላህ። ዶክተር አብዱራህማን በሃናን ኢማን እጅግ ተገረመ። አንቺ መሄድ ትችያለሽ። ሰግዳ ስትጨርስ መድኃኒቷን ሰጥቻ ትመጣለሁ። እሺ ዶክተር እንዳልክ። ሀናን ሰላቷን አጠናቃ ወደ ዶክተር ዞረች። እኔ ምልሽ ብርቱ ሰው ነሽ። አዎ በእርግጥ ነሽ። ያው ዱንያ አይደለች ግን አይከብድም። ምኑ ማለቴ ሀዘኑ። እንዴት ቻልሽው? የሰጠኝ ማን ነው? ምኑን? ሁሉንም ነገር አላህ ወሳጅ ነው። ማን ነው? አላህን ባመሰግን ትርፉ ለማን ነው? ላንቺ ነው። ባማረርስ ወደ አንቺ። ስለዚህ ማመስገን አለብኝ። ማሻአላህ አላህ ያበርታሽ። ለማንኛውም መድኃኒትሽን ውሰጂ። አይ ዶክተር ቤት ሁኜ እከታተለዋለሁ ይሻላል። አዎ። በወሬያቸው መሃል በሩ ተከፈተ። ጁን ነበረ። ጁ ወይዬ ደህና ነህ? ወደሱ እየተጠጋች ምንም መልስ አልሰጣትም። እቅፉ አስገባት። ከአይኑ የሚፈሰው የሚያቃጥል እንባ ጀርባዋ ላይ ሲንሸራተት ታወቃት። የኔ ውድ ሰብር እሺ፣ አላህ ነው የሰጠኝ የነጠቃኝም ብቻ አልሐምዱሊላህ። በርታልኝ። አንተም ማለት ሰማሽ እንዴ? ደነገጠ። አዎ አይቼዋለሁ። በቃ ሕክምናውን ቤት ሁኜ እከታተላለሁ። አሁን እንግባ። አይ ቆይ አሲያ አልሰማችም እኮ። ወይኔ የኔ እናት፣ እኔ ልንገራት ብላ ስልኳን ስትፈልግ የራሱን አውጥቶ ሰጣት። ስልኩ ትንሽ ከጠራ በኋላ የአሲያ ድምፅ ተሰማ። ሀናን ዛሬ ወይኔ አላት። ምንም እየፈራች አይደለም። ኡሚ በፍጥነት ነይ ሆስፒታል የኔ ልጅ። ምን ሆንሽ? በሰላም ነው? እጠብቅሻለሁ። ስልኩን ዘጋችው።
ዶክተሩ ጁኔይድን አስቀምጦ እየመከረው ነው። ሀናን ራሷን አበርትታ እየቆመች ነው። አዎ ስብራት ሲበዛ ብርታት ይሆናል እኮ። ማውራት ቢከብደን ለሰው ማስረዳት ህመሙን የሚገልጽ ቃል ስናጣ ከማውራት ይልቅ ዝምታ መልስ ይሆናል። ሁሉን ተናግሮ መውጣት አይቻልም። ዝምታ ግን ብዙ መሲ ይሆናል። ሀናን ስብራቱ ጠንቶባታል። ለማስረዳት ቃላት አታለች። ሰዎች ቢረዷት መናገር ትፈልጋለች። ቁስሉን ማስረዳት፣ ነገር ግን ምርጫዋ ወደ አላህ ማልቀስ ሆኗል። ምክንያቱም ሁሉም ምላሽ አለው። አላህ ስለሆነ ሰጥቶናል፣ መውሰድ ይችላል። ከትንሽ ደቂቃ በኋላ አሲያ ከፍታ ገባች። ሁሉም እይታቸው ወደ አሲያ ሆነ። የኔ ልጅ ምን ሆነሽ ነው? ኦሚ መጣች እንዴ? አዎ በሰላም ነው? አጣድፈሽ ነው የጠራሽኝ? አዎ ኦሚ ነይ ቁጭ በይ። እሺ ብላ ተቀመጠች። ኦሚ ሁሉንም የሰጠን አላህ ነው፣ ወሳጁም እሱ ነውና አልሐምዱሊላህ ማለቱ አሪፍ ነው። እዴም አንቺ ከወጣሽ በኋላ በረሃን እና አድናን ተያይዘው ወጥተው ነበር። ነገር ግን የአላህ ፍቃድ ሆነና ሳይመለሱ ቀሩ። እንግዲህ አልሐምዱሊላህ አላ ኩል ሀል እኔም አምኜ ተቀብዬ አለሁና አንቺም አላህ ሶብሮን ይስጥሽ። ማለት ሀናን አልገባኝም። ትንሽ አደጋ ተፈጥሮ ነበር እና ወንድሜ አድናን እንዲሁም ፈርሃን በአደጋው ህይወታቸው አልፏል። በጣም አዝናለሁ ለእናንተ ይህ ከባድ እንደሆነ ይገባኛል። ግን ምን ላርግ? እኔም የመጨረሻ ተስፋዬ አጥቼዋለሁ። ነገር ግን አልሐምዱሊላህ ሁሉም የአላህ ፍቃድ ነው። በሱ ላይ ማማረር አይጠበቅብንም። እሱ ማመስገን ግን በእኛ ላይ ግዴታ ነው። እና ሀናን ምን እያልሽ ነው? እያልሽ ያልሽው ፈርሃን ሞተዋል ነው? ምንም ማድረግ አይቻልም። ሁሉም በአላህ ፍቃድ ይሆናል። አሲያ አለቀሰች። አያችሁ፣ ለቅሶ ሆስፒታሉን በጠበጠ። ጁኔድ ደግሞ ሀዘኑ በረታ። እራሱ መቆጣጠር አቃተው። ከሁሉም ይልቅ የሀናን ሀዘን ማንበብ ለቻለ በጣም ትልቅ ነበረ። ነገር ግን እኛ የሰው ልጆች ካልተነገረን መረዳት አልተማርንም። ዝምታ ምርጫ ያደረጉ ሰዎች ኩሩ ይባላሉ። ሀዘናቸው ከደበቁ ሁሌም ደስተኛ ይመስላሉ። እንደ ሀናን አይነት ሀዘን የሞተባቸው፣ ህመም ያደከማቸው፣ ነገር ግን ሁሌም አመስጋኝ፣ ሁሌም ደስተኛ መሳይ ፈገግታ ያልተለያቸው፣ በጌታቸው ድርጊት ሁሌም የሚያማርሩ፣ ለሰዎች ዝምታ የመረጡ ስንቶች ናቸው? ሀናን ሆስፒታል ወጣች። ያድናል ሀናን ከሆስፒታል ወጣች። የአድናንና የፈርሃን የቀብር ስነ ስርዓት ተከናወነ። ጁኔይድ ሀዘኑ በርትቶበታል። የቀደም ሳቁ ዛሬ ላይ ደብዝዟል። ሀናን ሁሉንም ተቋቁማ መኖር ጀምራለች። ህመሙ ባይሻላትም ከህመሙ ጋር መኖርን ተለማምደዋለች። ማስወገድ ማንችለው ነገር ለማስወገድ እየለፋን ጊዜያችንን ከምናቃጥል አብሮን መኖር እንልመድ። የብዙዎች ህይወት የሚያልፈው ጠባሳዎችን ለመፋቅ እየለፉ ይበልጥ ጠባሳን ወደ ቁስል በመለወጥ ውስጥ የታጠርን ነው። ዶክተር አብዱራህማን የሀናን የህክምና ሁኔታ የተመላለሰ ይከታተላል። በኢማኗ ተማርኳል። በአላህ ላይ ጽናትን፣ በቀድር በቀዳ ማመን ከሷ ተምሯል። ዛሬ እንዴት ነሽ? አልሐምዱሊላህ ዶክተር ተሽሎኛል። እሺ የፈርሃን እናት እንዴት ናቸው? አልሐምዱሊላህ እሷም አሁን ጥሩ ነው ያለችው። ጥሩ ነው። በድንገት ሀስና እና አባቷ እንደመጡ አሲያ ሹፌር ከበር ላይ ሆኖ ነገራቸው። ገቡ። ኡሚ መጣሁ ዶክተር አፍዋን
መጣሁ ብላ እነሱ ሳይገቡ ወደ ጓዳ ገባች። ቶሎ ብላ ቡናና ሻይ ማፍላት ጀመረች። ዛሬ ላይ ሀስና ጥላት መሆን ትታ የበለጠ ወዳጅ ሆናለች። ሁሉንም ጨርሶ ወደ ሳሎን አመራች። በዚህ ጊዜ ነበረ የሀስና አባት ሃናንን አስተውሎ ያያት። ሃናን ሀስና እህቷ መሆኗን ካወቀች ድፍን 1 ወር ሆኗታል። የሀስና አሳዳጊ አባት ሃናን ካያት በኋላ ስለ ሃናን ከአሲያ ባገኘው መረጃ መሰረት ትክክለኛ እህቷ መሆኗን አረጋግጦ እህታማቾች አገናኛቸው። ሀስና ሃናን እህቷን መሆኗን ስታውቅ በጣም አዘነች። የሞተው አድናን አንድም ቀን ከሷ ፍቅርን ሳያይ መሞቱ እና ወንድሟ መሆኑን እስከ ዛሬ ስትበደል በደሏን ሁሉ ችላ ስትኖር የነበረችው ሃናን እህቷ መሆኗን ከማወቅ በላይ የጎዳት ነገር የለም። አሁን የሀዘን ጊዜው የእሷ ይመስላል። እህቷ ሃናን ሁሉንም ወደ አላህ ትታ ራሷን እያጽናናች ነው። ጁኔይድ ሀዘኑን ሊለቀው አልቻለም። በገባ በወጣ ቁጥር አድናን ትዝ እያለው ያለቅሳል። የአድናን ጓደኛ ማሄር ጓደኛውን መለየቱ እጅግ ከባድ ሀዘን ፈጥሮበታል። ትምህርት ቤት አቋርጧል። ውሎ አዳሩ መስጂድ ውስጥ ነው። ቤተሰቦቹ ከማየት ለአንዲት ሰከንድ ወንድሜ ብሎ የሚጠራውን አድናን ቢያገኘው ደስተኛ ነው። ፍላጎቱን አድናንን አግኝቶ ማቀፍ ነው። የአድናን እቅፍ የእናት እቅፍ ይመስላል። እሱን ብቻ ይፈልጋል። ዛሬ ሃናን ለመዘየር ወደ ግቢዋ አመራ። ሃናን በሩን ከፍታለች። ሰላም ካላት በኋላ እራሱን መቆጣጠር አቅቶት ግቢውን ለቆ ወጣ። ጓደኝነት ከልብ ሲሆን መለየት በጣም ከባድ ነው። በጣም ያማል። ከቤተሰብ ይልቅ ጓደኛ መለየት ትልቅ ህመም አለው። የበረሃንን አባት ለለቅሶ ከጀርመን መጥቶ ነበረ። ተመልሶም አልሄደም። ዛሬ ጁማ እንደመሆኑ ሀስናን ገላዋን እንድትታጠብ ውሃ ሞቅ ውሃ ከፍታ ልብሷን አዘጋጅታ አባያዋን ተኩሳ ከእንቅልፏ ቀስቅሳ ወጣች። ሁለቱም ታጥበው ተመሳሳይ ልብስ ለብሰው ጁማ ለመሄድ ተነሱ። ሀስና ሃናን የምትሮጥባት ይመስላል። እጇን አጥብቃ ይዛታለች። ሀዘን የፈዘዘው አይኗን ለመደበቅ ፊቷን በፈገግታ ሞልተዋለች። እናት፣ አባት፣ ወንድም ያጣች ልጅ እንደሆነች ሳታውቅ ሀዘን በርትቶባት ነበር። ብቻ ሁሉም ያልፋል። አልሐምዱሊላህ።